አታስቢ፣ ዱአ አድርጊ፣ በጸሎት ጽኚ፣ ዱአ የሚከፋሽ ከሆነ ደውይልን የኔ እናት። ቁጥርሽን እኮ ለእንትን ብዬሽ ነበር። አትጨናነቂ። እንዴት ዋላችሁ የኔ ዘርፍዬ ጨረቃ ሁላችሁ አለን። የኔ ውድ እንትን እያለኝ ነው፣ እኔ እንደሆነ እያደረገኝ ነው። እባክሽ ተይኝ። እንዴት ናችሁ? ዘምዘምዬ እንዴት ነሽ የኔ እናት? በቃ እንደሆነ እያደረገኝ ነው። ደህና ነሽ ወይ ውዴ? አንዴ ሆይ ራሴም በቃ ዛሬ የኔ ወርቅ ሽክዳ ውዴ ተቀመጥኩት። የኔ ወርቅ ተሻለሽ? ልሽ ያረገሽ ነው። ወገቤ ቆርጠኛል፣ ጥምጥም ያለኛል። አይዘን ይቀጠቅጠኛል፣ ራሴን ያንቀጠቅጠኛል። እጅሽን እንያዘው። እጄን ያዙልኝ በያ እንዴ ደግሞ ወደ ላይ ይለኛል። ካለ ሰው ደግሞ ኧረ ጉዴ ጨምረሻል። ተይ ዘርፍዬ፣ ግን አንቺ ነሽ ቅድም አሟርተሽ ልጆቹ እንዳይመጡ ያደረግሽው። ምነው ባያችሁ ዛሬ ገና ነው ወይ ያወቅሻል? ብሌንዬ ዘርፍዬ እነዚህ ልጆች ቆይ አንዴ መውደድ ምንድን ነው የሚያበሳጭሽ እንደዚህ? እሱ ሶላ ላይኔ ቆንጆ ዛሬ ተይኝ ዘርፍዬ ብንበሳጭ ማተሽ ያበሳጭሻል። በልጆቹ እንትን ካልመጡ በልጆቹ ልትወጪ ነው እንዴ? ኧረ ተበሳጭሽ ዘርፌ ማርያምን ነው የምልሽ። አልመጡም አይደል? የነዚህ ሰዎች በላያቸው አሁን ገብተው ምን እንዳረጉኝ ባየሽ። ቤቱን አጽድቼ ጨርሼ ኩሽናውን አጽድቼ ጨርሼ ቃጣጥቤ ጨረስኩ ብዬልሽ እንትን ስል ሰውየው እራት አዘዘኝ። የሰውየው ስሰራ ልጁ መጣና እራት አዘዘኝ። ሰራሁኝና ሰጣሁኛ። ነጭ ሽንኩርት እየላጥኩ ነው እኔ ልፈጭ ማለት ነው። ሁለቱ ሴቶች መጡና ደግሞ እንዶሚ እንሰራለን ብለው እንዲው በላያቸው ወይኔ የታባት ያንቀየት ልጅባቸው ይጠይቁኛል። ማርያምን ይጠይቁኛል፣ እቃ ይጠይቁኛል። ጸጥ ዝም። ዛሬ ደግሞ አታወሪም እንዴ? ዝም አታወሪም። ያው እዛ ጋር ቦታ ሁሌም ታውቂው የለ እንዴ? ውሰጅ ያልኳት ለአንዷ ማለት ነው። እሺ እጅ መጅኑን ብለ ምን ይደረግ? አታይም መውደድ እንደምታረጋቸው? መውደድ ማለት ነው አይደል? ያበሳጫል። እኔ ደግሞ ረመዳን ሲሆን ነጭ ሽንኩርት ፈጭቼ ነው ማስቀምጠው። በየቀኑ አልፈጭም። እንትን አለጥም። እሱን እያስተካከልኩ ነው። ደግሞ ነገ እንግዲህ ምሳ እንግዲህ አለብኝ አለ ብላኛለሽ። 3 አይነት ምግብ አዘዘኝች። ገና በጠዋት ነው የምነሳው። እባክሽኛም አለብን ነገ። እኔ ጋር ራሱ ነገ ታይኝ። አሁን 13 ዶሮ ባህሬን እያሉ ነው ዶሮዎቹ እያሉ ነው። 13 ዶሮ አውጥቻለሁ። 13 ዶሮ እግዚአብሔርን የሚሸጥ 4 አለን። የቤት ደግሞ በቃ ተይው። ትሸጣላችሁ? አዎ ከፈለግሽ ዘዢ በአይሮፕላን እንልካለን። መውደድ ራሱ ባለፈ አልወሰደች። እኔው ራሴ እሰራለሁ ውዴ። እኔም 3 አይነት ምግብ አዘዘች። 3 አይነት ምግብ፣ 2 አይነት ሰላጣ አዘዘችኝ። እስኪ በጠዋት ገና ተነሺ ነኝ። በጠዋት ቅዳሜ ነበር ትንሽ አረፍድ ያለው ብዬ ነበር። ማአት ይውረድበት። አይዞሽ በቃ አታልቅሽ። አይዞሽ መነሳት አለብኝ። አይዞሽ እንኳን 3 ልጆቻችንም አሁን ሊመጡ ይችላሉ። አይዞሽ ተጽናኒ። እራት ብፌ ሙሉ ሰርቻለሁ ውዴ።
መውደድ ለወሬ ስትመጣ ልጆቹ ሲጮሁ ቤት የወሬ ጥማት ዘርፍዬ እንግዳ ሲመጣ እዚህ ቤት ምግብ መጥለባት እዚህ ቤት እግዚአብሔርን ከመጣሁ አሁን 2 ዓመት ሊሞላኝ 2 ወር ነው የቀረኝ ማለት ነው። 3 ቀን ብቻ አንዱ ጊዜ ልጇ ወልዶ የሱ በግ ተሰርቶ መጣ ከውጭ። አንድ ጊዜ አሳ፣ አንድ ጊዜ አንድ ምግብ እንደዚሁ ስጋ በቃ። ከዛ ወዲህ እራት ዞትር አለ፣ ቁርስ ዞትር አለ። ሐሙስና አርብ ለሱ፣ ሐሙስና ሰኞ ብቻ ለሱ አለ። ሌላ ቀን እራት ዞትር አለ። በቃ ሁሌም ማለት የማይቋረጥ አለ። እዚህ ቤትማ ምሳ ገዝታችሁ ብሉ ከምትያቸው ታንቀው ቢሞቱ ይሻላቸዋል። ትላንትና ብቻ ወጡልኝ። ምን እንደደረሰው አላውቅም። ይዟቸው ወጣና አበላልኝ እንጂ ሞቶሪ ደርሶት ይሆናል። ምን አውቃለሁ። አንቺ ተመስገን አልኩኝ። ለሹፌሩ ብቻ ለሹፌሩ ነው። ለእኛ ደግሞ እንጀራ ነበረ። ለእኛ ነው አያስቸግርም። ለሹፌሩ ሰራሁኝ እና ቤት ሳጸዳ ዋልኩኝ ማለት ኩሽና ሳጸዳ ዋልኩኝ። ስቶሩን ማስተካከልኩ ምን አልኩኝ። ዛሬ ደግሞ ነጭ ሽንኩርት ምናምን እንትን እላለሁ ከጨረው። ነገ ደግሞ አንዳንድ ነገር እሰራለሁ። እንግዲህ ይመጣሉ። 3 አይነት ምግብ ስል አይዞሽ እንግዲህ እግዚአብሔር ፍቃቱ ይስጠን፣ አቅም ይስጠን። አሁን ደግሞ ልጆቹ እዚህ አንተ መጥተው አውቅተው አንድ ላይ መስራተው ለብቻቸው ሰርተው ስንቱን ዕቃ ቆሸሹት። እኔ ደግሞ ጥሎብኝ ዕቃ ማጠባለ በእናትሽ አዱናይ እና እንትና ደስ ሲሉ አንድ ላይ እየቀወጡት ነው። ሲታታ ያላያችሁም ምን እየጨፈሩ ነው? ላይቭ ላይ ናቸው። ገብተው ነበር። ፎቶዋቸው ሼር አደረጉ። እንትን ላይ ቻናል ላይ አደረጓቸው። ተመስገን። ትላንትና እየተወቀሰ እንትን እያሉ ነበር ከጆን ዳንኤል ጋር። ደግሞ ምን ሆና ነው ጃኒ ጉድ ሆነች። ሴቶች ዘርፍዬ ይሄ ሁሉ ወሬ የሚወድ ህዝብ ነው ያለው። አያቸዋለሁ። ምን እንዳለ ሰማሽ? አሁን ላይ ገብተው እግዚአብሔርን ገርሞኝ ምን አለ መሰለሽ፣ እንደው እኔ ምን ልበላችሁ፣ አሁን ቆይ እዚህ ጋር 30,000 አለ፣ አሁን 3,600 ሰው አላችሁ አለ። ቆይ ለምንድን ነው የተሰበሰባችሁ? እኔ የ2 ሰው ፎቶ እዚህ ጋር ስላደረኩ ነው የተሰበሰባችሁ ይላችኋል። በጤናችሁ እኮ አልተሰበሰባችሁ። ትላንትና እነ ጆከር ቤት ነበረ የተሰበሰቡ። ጆከርን ካወቅሹ ማለት ነው። እዛ ቤት ነበር ላይቭ የተገባው። አንቺ 120,000 ሰው ቁጭ ብሎ ከየት መጣ አልኩኝ እኮ እኔ ደነገጥኩኝ። እኔ ራሱ